ሀታ ተሰብልሻል ካሉ ራሱ ዝም ነው ብሎ እሺ። ግን ደግሞ ከላከልልሻለሁ ብሎ የሚመጡ ሰዎች ረሀብተኞች ናቸው። ረሀብተኞች ታውቂያለሽ አይደል? የተራቡ ሰርቶ የማይኖሩ ድውዮች ናቸው። ምክንያቱም አይተውሻል መብረቁ። እነሱ እኮ በጎን እያገኙ እኮ ነው። እነሱ እኮ በጊፍት መልክ እያገኙ ነው። ለዛውም ላረማት ፈልጌ ነው። እቺ ሴትዮ ሚዲያ ላይ የተማርኩ ነኝ ምናምን ይሄ የተለመደ ሁላችንም የምንለው ነገር አለ። እሷም ሀይም ናት እያልኳል። ግን የሶሻል ሚዲያውን ሰው አላወቀችም። በተለይ እንደነ ጁጁቲ የሚመስሉ ሰዎች ደምስራቸው የሚሰራው ቲክቶክ ላይ በጊፍት ብቻ ነው። ጊፍት ከሌለና ከጠረረባቸው የሆነ ሰው ጋር ሄደው ይስማማሉ። ሰው ሰብሰብ ያለበት ቦታ ላይ ገስት ይልካሉ። እንደዚህ መለቃቀም ነው የለመዱት እና እንዳያሳሱትሽ። ምክንያቱም ሂሳብ የሚወራረደው አንቺ ላይ ነው። እኔ ወላሂ የመሀሌት የቅርበት ዘመዶች እጄ ላይ ነው ያሉት። ፎቶ እንኳን ለማውጣት እንዴት እንዳሰብኩላቸው እንዴት። ምክንያቱም ህይወቱ የተበላሸ ሰው አለ እዛ። በቅርቡ ካገኘ ድፍት ነው የሚያደርገው። ራሱን ያጠፋለ በመሀሌት ምክንያት። ስለዚህ መሀሌት ከቻለሽ 25% ማርጊ 30% እያደረግሽ ይሄ በየቀኑ እየዞርሽ እዚህ ላስላስ የሚያደርጉሽ ሰዎች ወላሂ እጅሽ ላይ የጠፋ ቀን ይገለበጡብሻል። በጣም አችሉ። ለዛ ነው የማልቀርባቸው፣ ለዛ ነው ገዝታቸው ላይ የማልገባው። እንዲህ አይቼ ነው የማውቃቸው የጥቅም ሰዎችን እና ወላጅ ጂኪያ ወላ ማንም ከአንቺ ጋር አይመጣጠንም በዚህ ሰዓት። እነሱ ከአንቺ እጅ ይጠብቃሉ። ሀብታም ናት ተብሏል፣ ወርቅ አሳይተሻል ምናምን። በነገራችን ላይ የያዝሽው ወርቅ ራሱ ወርቅ አይደለም። ቦታውን አንስቼዋለሁ፣ አስነስቼ አስልክ ያለው መቼ ማን እንደሆነ ያነሳው ግልጽ ነው። ወርቅ አይደለም ግን ወርቅ ነው ብለው ራሱ ሊበሉሽ ነው። ክብብ በቃ መብረቁ ማን አባቱ እንሄድበታለን። ወደ ታባሽ ነው ብትሄጁ። እኔ ካልተሰደብኩ እንቅልፍ የማያስረኝ ሰው እኮ ነው። አታውቂም እንዴ? እኔ የሆነ የሚያበሳጭ ነገር ከሌለ እንቅልፍ አይወስደኝ። እኔ ላይ ብትሄጂብኝ፣ በመኪና ብትሄጂብኝ ማልሰማ ሰው ነኝ። ከጨነቀኝ ብቻ ነው ነፍሴ የሚወጣው። ያምሻል ያቺ ደንቆሮ ሴትዮዋን አትብሊ፣ አታያት። እዳ አለባት፣ እዳዋን ትክፈልበት። እሺ ከዚህ ሽቶ በስተጀርባ አላማ አላት፣ የመስራት አላማ አላት። ዝም ብላ አይደለም ሽቶ የዘረደረች፣ ዝም ብላ የምታጨሰው ማለት ነው። ታፈና መሞት ፈልጋ አይደለም፣ ከጀርባ መስራት ትፈልጋለች። ከፍተኛ ገንዘብ አለባት። ፈልጋም ይሁን ሳትፈልግ አለ የ70 ምናምን ገንዘብ፣ እሱን ትክፈልበት። አትሽከዳ ደግሞ አትሯሯጡ። በልታችሁት ቅዘል ለሚሆን ነገር የሆነ ሰዓት ላይ ጥላችሁት ለምትሄዱት ነገር